ዳንያችን አቤት ሮቢ ስለ ጤናችን ሳስብ ሁለት መሰረታዊ ነገሮች ሁሌ ይመጡብኛል። ምን አንድም የህክምና ባለሙያው አንድም ደግሞ የህክምና መሳሪያዎች ሶስተኛ ጨምርላለሁ። በደስ የምንሄድበትና የምንመረመርበት ቦታም ወሳኝነት አለው። እውነት ነው። ዛሬ ሉላ ወጣ ብላ በስለ ጤናው ፕሮግራማችን አንድ ቦታ ብቅ ብላለች። አዎ መና ዲያግኖስቲክ ወደ ቄራ የሚገኝ ነው። እዛ ጎራ ብላ ብዙ ነገር ታስቃኘናለች። ቦታው ደግሞ ከተከፈተ 3 ዓመት ሆኖታል። እውነት ነው። አዳዲስ መሳሪያዎች ደግሞ አስገብተው መስራት ከጀመሩ አንደኛ ዓመታቸውን እያከበሩ ነው። ያንን አከባበር ምን ይመስላል የሚለውን ልታሳየን በስነ ጤናው ሰዓታችን ተዘጋጅታል። አብረን መልከት ስለ ጤናው ናችሁ ሰላም ነሽ? ማልበል እንዴት ነሽ? አለው እግዚአብሔር ሲስተር ይመስገን። ዘቢባ ሰይድ እባላለሁ። የመና ዲያግኖስቲክ ሴንተር ምክትል ስራ አስኪያጅ ነኝ። አንደኛ ዓመታችሁን እያከበራችሁ እንደሆነ ሰምተን ነበር። ያው ዛሬ አንደኛ ዓመታችን ነው። እንዴት ናችሁ? ሰላም ናችሁ? እንኳን አደረሳችሁ። ቡናው ደርሷል። ቆንጆ ቡና ነበር። አመሰግናለሁ። እሺ ሆስፒታላችሁ አንደኛ ዓመቱን እያከበረ እንደሆነ ሰምቻለሁ። ቡናም ቆንጆ ቡና ጠጥቻለሁ። ከስያሜው ጀምሮ ደግሞ ምን አገልግሎቶች አሉት? ዛሬ የሚከበረው በዓልስ ከአንደኛ ዓመት በተጨማሪ ምን ነገር ይዟል? አዎ እንግዲህ መና ዲያግኖስቲክ ሴንተር ስንጀምር ቤዚክ ኢሜጂንግ ሆኖ ነው የጀመረው። ከ3 ዓመት በላይ ሆኖታል። ነገር ግን ይሄ አንድ ዓመታችን ሙሉ አገልግሎት ሲቲ ስካን እና ኤምአርአይ ተጨማሪ ማሽኖችን አምጥተን ሙሉ ኢሜጂንግ አገልግሎት እየሰጠን ያለንበት አንደኛ ዓመታችን ነው እና በዚህ በጣም ደስተኞች ነን ዛሬ። እኔም እንኳን ደስተኞች ሆናችሁበት ቀን መጣሁ። አገልግሎቶችንም ገብቼ በደንብ አያቸዋለሁ እና ስያሜው የተሰጠው ከምን የመጣ ነው? ስያሜው እንግዲህ ያው ፈጣሪያችን ከሰማይ ህዝቡ በረሃብ በችግር በነበረበት ጊዜ ህዝቡን የመገበበት ቀጥታ ከሰማይ የወረደ መና ነውና ሁሉንም ህብረተሰብ ያማከለ እና ፈዋሽ የሆነ ጥሩ የሆነ ምግብ ከላይ ከሰማይ የወረደ ነውና መና ዲያግኖስቲክ ሴንተር ደግሞ ከኢሜጂንግ ሴንተር ያለፈ ብዙ ህብረተሰቡ ላይ መስራት የሚፈልገው ነገሮች አሉ። ህፃናቶች ወላጆች የሌላቸውን ህፃናቶች ላይ እና ብዙ ችግረኞች ላይ መስራት የሚፈልገው ነገር አለና ትክክለኛ መና ለመሆን እቅድ ስላለው ለዛ ነው መና ብሎ ስም ያወጣለት። በጣም አሪፍ። ስለዚህ ገብተን አገልግሎቶቹንም እኔ እሺ ዶክተር እስራኤል እንግዲህ ሜዲካል ዳይሬክተራችንም ነው ዋና ስራ አስኪያጃችንም ነው። ከሱ ጋር ጊዜ እንወስዳለን። እሺ ሰላም ዶክተር እንደምን ሰላም ነው? እግዚአብሔር ይመስገን። እንኳን ደህና ቆየኸኝ። እንኳን አደረሳችሁ። እንኳን አብሮ አደረሰን። አመሰግናለሁ። ያው በፕሮግራሞችሽ አቅሻለሁ። አመሰግናለሁ። ስለዚህ ስለመጣሽ በጣም ደስ ብሎኛል። አመሰግናለሁ። ስለዚህ ጥሩ ጊዜ ይኖራል። እሺ አመሰግናለሁ። እንኳን ለአንደኛ ዓመት አደረሳችሁ። ላለፉት 3 ዓመታት ደግሞ መና ዲያግኖስቲክ ሴንተር አገልግሎት እየሰጠ ነበርና አዳዲስ አገልግሎቶችንም ስለጨመራችሁ ነው ዛሬ የተገናኘ ነው። እንዲሁም ደግሞ በዓላችሁንም አንደኛ ዓመታችሁንም ስለምታከብሩና ዶክተር እስራኤል የተለያዩ ማዕከላት ውስጥ አገልግሎት ትሰጥ ነበረ። አሁን ደግሞ ራስህ ሜዲካል ዳይሬክተር ሆነ የምትሰራበት መና ዲያግኖስቲክ ሴንተር ነው ያለ ነው። መና ምን አለው? እስከዛሬስ ደግሞ ምን ስራዎችን ሰራ? ዛሬ ለእኛ ትንሽ ለየት ያለ ቀን ነው። በዚህ ቀን ወደኛ በመምጣታችሁ እጅግ በጣም ደስ ይለናል። እናመሰግናለን። ዶክተር እስራኤል ታደሰ እባላለሁ። በመና ዲያግኖስቲክ ሴንተር ስራ አስኪያጅ እና ሜዲካል ዳይሬክተር ነኝ። በአጠቃላይ ቅድም ከባለቤቴ ጋር ተገናኝታችኋል። ባለቤቴ ያለች 4 ልጆች አሉን። 2 ወንዶች እና 2 ሴቶች ልጆች አሉን። 3ቱ ኦልሬዲ የህክምና ሐኪሞች ናቸው፣ ሜዲካል ዶክተሮች ናቸው። የመጨረሻዋ 4ኛዋ አሁን 12ኛ ክፍል ተማሪ ናት። እግዚአብሔር ይህን ሁሉ ሰጥቶናል፣ ባርኮናል። በጣም ደስተኞች ነን። እኔ ፕሮፌሽናሊ የህክምና ዶክተር እና ራዲዮሎጂስት ነኝ። በዚህ ሙያ ፕሮባብሊ ወደ 25 ዓመት አካባቢ ወይንም ከዛ በላይ አገልግያለሁ እና መጀመሪያ ያገለገልኩበት ቦታ ልም ያለ ገጠር ውስጥ ነው። መብራት፣ ውሃ ምንም የሌለበት ቦታ ላይ ነበር ያገለገልነው። ከዛ በኋላ የተለያዩ የመንግስትና የግል የጤና ድርጅቶች ውስጥ አገልግያለሁ። በራዲዮሎጂስትነት ደግሞ ከ20 ዓመት በላይ እንደዚሁ
አገልግያለሁና በተለይ በኤምአርአይ ሲቲ ስካን እና ሌሎችም ኢሜጂንግ ሞዳሊቲስ ጥሩ ኤክስፒሪየንስ አለኝ። አስታውሳለሁ እንግዲህ ኤምአርአይ ወደ ሀገራችን ሲገባ የገባው ቤተል ሆስፒታል ነው እና ያኔ ኤምአርአይ የሚባል ነገር አይደፈርም ነበርና ከዛ በፊት የነበረው ሲቲ ስካን ነበረ። ከዛ በኋላ ለረጅም ጊዜ ለወራት ያክል ሌሎች ቦታዎችም አልነበረም። በእነኚህ ሞዳሊቲዎች ጥሩ ኤክስፒሪየንስ አለኝ። ከዛ በኋላ ሌሎችም በርካታ የግልና የመንግስት ድርጅቶች ውስጥ በዚሁ በሙያዬ አገልግያለሁ። በተወሰነ መልኩ ደግሞ በስልጠናም ተማሪዎችን በማሰልጠን እንደዚሁ አገልግሎት ሰጥቻለሁ። መና ከተመሰረተ 3 ዓመት አካባቢ ሆኖታል እና መጀመሪያ ላይ የነበሩ የተወሰኑ የሕክምና መሳሪያዎች ናቸው። እንግዲህ እግዚአብሔር ረድቶን ደግሞ የዛሬ ዓመት አካባቢ ሲቲ እና ኤምአርአይ ማሽኖችን ጨምረን ኮምፕሬሄንሲቭ ዳያግኖስቲክ ሴንተር ተብሎ የተሟላ አገልግሎት እንሰጣለን። አሁን ማሞግራፊ አለን፣ ሲቲ ስካን አለን፣ አልትራሳውንድ ኤክስሬይ እና እንደዚሁም ደግሞ ፍሎሮስኮፒክ ኤክስሬይ አሉን በሴንተራችን ውስጥ። እነኝን ሁሉ አድርገን አገልግሎት እየሰጠን ነው። ዛሬ እንግዲህ እነዚህ ማሽኖች የገቡበትን 1ኛ ዓመት ነው ደስ መሰለኝ የምታከብሩት እና እስቲ እየዞርን ደግሞ እነዚህ አገልግሎቶች እንዴት ነው እየተሰጡ ያሉት፣ ምን ይመስላሉ የሚለውን አብረን ብናይ ደስ ይለኛል። እሺ። ይሄኛው የምን አገልግሎት የሚሰጥ ማሽን ነው? ይሄኛው ሲቲ ስካን ይባላል። ያው ጨረር የሚጠቀም መሳሪያ ነው። ዘመናዊ ሲቲ ስካን ነው። ፈጣን ኢሜጅ ኳሊቲ ደግሞ በጣም አሪፍ ኢሜጅ ኳሊቲ ያለው ሁሉንም ምርመራዎች በሰፊው የሚሰራ በተለይ የደም ስር ምርመራዎችን፣ የሆድ ዕቃ ምርመራዎችን፣ የደረትና ሌሎችም አስፈላጊ የሆኑ ምርመራዎችን የሚሰራ እጅግ ዘመናዊ የሲቲ ስካን ማሽን ነው። ምን አይነት ታካሚዎች ናቸው ሲቲ ስካን ማሽን መጠቀም የሚችሉት? ሲቲ ስካን በተለይ ከአደጋ ጋር ተያይዞ የሚያጋጥሙ ጉዳቶችን ደም መፍሰስ ሊሆን ይችላል። ለምሳሌ ጭንቅላት ውስጥ ደም መፍሰስ ካለ ወይንም ደግሞ ሌሎች የሰውነት አካላት ላይ በተለይ አጥንት አካባቢ ስብራቶች ካሉ እነሱን በደንብ ለማየት ይረዳናል። አንዳንድ ጊዜ ደግሞ ስትሮክ በሚያጋጥምበት ጊዜ በጭንቅላት ውስጥ ደም መፍሰስ ነው ወይንስ ደግሞ የደም ዝውውሩ መዘጋት ነው ስትሮክ ያስከተለው የሚለውን ለመለየት ወዲያውኑ እንደተከሰተ ሲቲ ስካን ተመራጭ ማሽን ነው። የደም ስር መዘጋቶች ለምሳሌ የደረት ውስጥ ሊሆን ይችላል፣ እግር አካባቢ ወይንም ሌሎች የሰውነት ክፍሎች ላይ የደም ስር መዘጋቶች ሲያጋጥሙ ያንን የተዘጋበትን ቦታና የተዘጋበትን መጠን በደንብ ለይቶ ካዩ በኋላ ለሕክምናም ደግሞ በጣም ወሳኝ የሆነ የምርመራ አይነት ነው። ስለዚህ ይሄ የሲቲ ስካን ክፍል ነው ማለት ነው? አዎ፣ ይሄ የሲቲ ስካን ክፍል ነው። ኤክስፖዠር ሩም የሚባለው ነው። እዚህኛው ክፍል ውስጥ ህመምተኛው ገብቶ ስካን የሚደረግበት ነው። ስካን የሚያደርጉ ባለሙያዎች ደግሞ በዚህ በመስኮት በኩል እንደምትመለከችው እዚህ ጋር ያሉ ኮምፒውተሮች ላይ ሆነው ነው ፕላን የሚያደርጉትና ስካን የሚያደርጉት ማለት ነው። ይሄ ሊድ ሺልድ ነው። በቀጣይ የምናየው የኤክስሬይ ክፍል ነው። ኤክስሬይ ያው ሲቲ ስካንም ኤክስፖዝ ሲደረግ ብቻ ነው ጨረር የሚለቀው። ኤክስፖዝ ካልተደረገ ጨረር አይለቅም። ኤክስፖዝ በሚያደርግበት ጊዜ ወይንም ደግሞ በሚሰራበት ጊዜ እዚህ ጋር የምታዩ ይሄ ቀይ መብራት አለ። የዛን ሰዓት ነው መግባት ልክ የዛን ጊዜ ይበራል። እሱ ሲበራ መግባት አይቻልም። አሁን ግን ይቻላል። አሁን ግን ጠፍቷል። መግባት እንችላለን። እሺ፣ ፈርቼ ነው። እሺ፣ እንግዲህ ከተፈቀደ ኤክስሬይ ይሄኛው ነው። ይሄኛው ኮንቬንሽናል ኤክስሬይ የሚባለው ዲጂታል ኤክስሬይ ነው። ይሄኛው ማሽን ፍሎሮስኮፒክ ኤክስሬይ የሚባለው። ፍሎሮስኮፒክ ኤክስሬይ ማለት ቪዲዮ አሲስትድ ኤክስሬይ ማለት ነው። እዛች ጋር የሚቆጣጠረው ባለሙያ አለ። በቪዲዮ እያየን ምርመራዎችን የምናደርግበት መሳሪያ ነው። በተለይ ብዙ ጥቅሞች አሉት። በተለይ ግን አንዳንድ ጊዜ መውለድ ችግር ያለባቸው እናቶች ወይም እህቶቻችን የማህፀን ሐኪሞች ካዩቸው በኋላ ችግሩ ማህፀን ላይ ነው ወይንስ የማህፀን መስመሩ ላይ ነው ያለው የሚለውን ለመለየት ወደኛ ጋር ይልኳቸዋል። ከዛ በዚህ ምርመራ በቪዲዮ አሲስትድ እንትን ካየነው በኋላ የተዘጋ መስመሩ የተዘጋ ከሆነ እሱን ማየት እንችላለን። ወይንም ማህፀኑ ላይ ችግሮች ካሉ እነሱንም አይደንቲፋይ እናደርግና ከዛ ለማህፀን ሐኪሞቹ እንሰጣለን። በዛ መሰረት እንግዲህ ህመምተኞቹ ይታከማሉ ማለት ነው። ሌሎችም ስለዚህ ለማህፀን ብቻ ነው አገልግሎቱን የሚሰጠው ይሄኛው ኤክስሬይ?
ለማህፀን ብቻ ሳይሆን ይሄ አንደኛው ጥቅሙ ነው። ሌላው ደግሞ ለምሳሌ ሽንት መዘጋት ችግር ላለባቸው ሰዎች የሽንት ቱቦ መጥበብ በሚኖርበት ጊዜ ጥበቱ ምን ያህል ደረጃ ነው ያለው፣ የቱ ጋ ነው ያለው የሚለውን ለይተን ከዛ በኋላ ለሕክምና እንልካቸዋለን። በዛ መሰረት ይታከማሉ። ሌላው ደግሞ አንዳንድ ጊዜ ይሄ መዋጥ ችግር ያለባቸው ሰዎች ወይንም እዚህ ጨጓራ አካባቢ ችግር ያለባቸው ሰዎች ኢንዶስኮፒ የሚባል ምርመራ አለ። ግን ይሄኛው ላይቭ የሆኑ እንቅስቃሴውን ጭምር ይሄ ጉሮሯችን ወይም ደግሞ የምግብ መተላለፊያ ቱቦ ያለበትን ችግር ማየት ስለሚቻል የሚዋጡ ወይም የሚጠጡ እንትኖች አሉን ቤሪየም የሚባል እሱን እያጠጣን ወይንም ደግሞ እንዲወጡ እያደረግን በቪዲዮ እያየን ፒክቸሮችን እንወስዳለን። ቪዲዮም እናነሳና ለሐኪሞቹ ጠቃሚ መረጃዎችን ይሰጣል። ይህንን ማሽን ለመጠቀም ምን አይነት የጤና ሁኔታ ላይ ያለ ሰው ነው የሚችለው? ሴትም ወንድም ህፃናትም። ህፃናት ላይ አንዳንድ ጊዜ የሽንት ቱቦ መዘጋት ሊያጋጥም ይችላል እና ህፃናትም ላይ እንሰራለን። በማንኛውም የእድሜ ክልል ያለ በማንኛውም የጤና ሁኔታ ላይ ያለ ሰው መስራት ይቻላል በዚህ ምርመራ። ወደ ቀጣይ መሄድ እንችላለን። ተመልሶልኛል። አመሰግናለሁ። እንግዲህ መና ዳያግኖስቲክ ሴንተር ደግሞ ማህበራዊ ኃላፊነቱን በደንብ ይወጣል። ለሚከፍሉ ታካሚዎች ብቻ ሳይሆን አቅም ለሌላቸው አቅም እንደሌላቸው ደግሞ ማስረጃ ለሚያቀርቡ ነፃ አገልግሎት ትሰጣላችሁ። አዎ እንግዲህ አንደኛው ድርጅቱ የተቋቋመበት ዋነኛው ዓላማ ህብረተሰቡን ማገልገል ነው። ከዚህ በመነሳት ገና ድርጅቱ ሲቋቋም ወይም ደግሞ ሲጀምር ኦክቶበር ወር አካባቢ ነው እና የዛን ጊዜ የብረስት ካንሰር ወር ነው ኦክቶበር እና ኦልሞስት ከ100 ሴቶች በላይ የነፃ ማሞግራፊ አገልግሎት ሰጥተናል የዛን ጊዜ። ከዛ በኋላ ግን በየአመቱ ባለው እንትን ማሞግራፊ የነፃ ማሞግራፊ አገልግሎቶችን እንሰጣለን። ከዛ በተጨማሪ ደግሞ አንዳንድ ጊዜ ኦርጋናይዝድ በሆነ መልኩ ብረስት ካንሰርን በተመለከተ አዌርነስ ክሬት ለማድረግ የኛ ባለሙያዎች እየሄዱ ከጤና ጣቢያዎች ጋር ይሰራሉ። ማሞግራፊ ላይ ብቻ ሳይሆን ከዛ በተጨማሪ በሌሎቹም ሰርቪሶቻችን ላይ አፎርድ ማድረግ የማይችሉ ወይም ደግሞ መክፈል የማይችሉ ሰዎችን በነፃ ወይም ደግሞ በታላቅ ዲስካውንት ሰርቪስ እንሰጣለን። ይሄኛው ክፍል የምንድን ነው ዶክተር? የጡት ካንሰርን እያነሳን የጡት ካንሰር ክፍል መመርመሪያ ቅድመ ምርመራ የሚደረግበት ነው። እንዴት ነሽ? ደህና ነሽ? እንደምን ነሽ? መጣሽ እንዴ? ቼክአፕ ስለነበረ ዛሬ ቀኑ ስለነበረ ያው ማሞግራፊን ታይቼ ወጥቻለሁ። የዛሬ ዓመት መጥተሽ ነበረ። የዛን ጊዜ ውጤቱ ጥሩ ነበረ። አሁን ደግሞ ተሰርቶልሽ እየወጣሽ ነው። ስለዚህ ማሞግራፊውንም እናያለን። ከዛ በኋላ ምናልባት አልትራሳውንድ የሚያስፈልግሽ ከሆነ እሱንም እናይና ውጤቱ ላይ ደግሞ እንነጋገራለን። እንኳን ደህና መጣሽ። እንኳን ደህና ቆያችሁ። አመሰግናለሁ። ይሄ ማሞግራፊ ክፍል ነው እንግዲህ የጡት ካንሰር ምርመራ ቼክአፕ እና እንደዚሁም ደግሞ የታመሙትን ሰዎች ደግሞ ዳያግኖስቲክ ሁለቱም ሰርቪስ ነው። ቼክአፕ ስክሪኒንግ እና ዳያግኖስቲክ ደግሞ ሰርቪስ ቅድመ ምርመራና ድህረ ኤግዛክትሊ። ሰላም ይህን ይመስላል እንግዲህ ማሞግራፊ። እነኚህ በሁለት ቪው ነው አንድ ጡት የሚሰራው፣ በሁለት ቪው ይሰራል። እነኚህ የሁለቱም ጡት ነው። ይህን ይመስላል እንግዲህ ማሞግራፊ ክፍላችን። አሁን ከዚህ ቀጥሎ ደግሞ የኤምአርአይ ክፍላችንን እንመለከታለን። ይሄ ኤምአርአይ የሚሰራበት ክፍል ነው። ይሄ ደግሞ የማግኔት የሚነሳበት ነው። የማይጠጉበት ክፍል ማለት ነው። ይሄ የማይገባበት ይሄ ምልክት አለ። ማግኔቲክ ስለሆነ እነኚህን እቃዎች ይዞ መግባት አይቻልም። ኤሌክትሮኒክ ነገሮችን በሙሉ ይዞ መግባት አይቻልም። ሌላው ነገር አንዳንድ ጊዜ ፔሸንቶችም የተለያዩ ነገሮች ሜታል ነገሮች፣ ብረት ነገሮች ወይም ፔሲሜከር ነገሮች እንዳይኖራቸው መጀመሪያ ላይ ገና ከመግባታቸው በፊት ቼክ ይደረጋል። ቅድመ ጥንቃቄ መደረጉ ቼክ ተደርጎ ነው የሚገቡት ማለት ነው። ፎርም አለ። በዛ መሰረት ቼክ ተደርጎ እያንዳንዱ ሰው ወደዚህ ክፍል ከመግባቱ በፊት። በጣም አሪፍ። ሌላ ምን አገልግሎት አለ? ከዚህ ቀጥሎ ደግሞ ሌላው የአልትራሳውንድ ምርመራ አለን። አልትራሳውንድ አገልግሎትም እንሰጣለን። በምን አድራሻ ትገኛለች? አድራሻችን ቄራ ነው። ከቄራ ማሳለጫው ትንሽ 100 ሜትር ገባ ብሎ ነው። በተጨማሪም ደግሞ በስልክ ቁጥር 0901
330044 መጠቀም ይችላሉ። በጣም አመሰግናለሁ ዶክተር። ጥሩ ጊዜ ነበር። ስለመጣችሁ እናመሰግናለን። ያም በጣም እናመሰግናለን። አሪፍ ነበረ። ሁሉንም ነገር አየው። ቆንጆ አገልግሎት ነው የምትሰጡት ዶክተር። ከሞላ ጎደል እንግዲህ የምንሰጣቸው አገልግሎቶች እነዚህን ይመስላሉ። እግዚአብሔር ቢፈቅድ ደግሞ ወደፊት አዳዲስ አገልግሎቶችን ጨምረን የተሻለ ሰርቪስ ለመስጠት ጥረት እናደርጋለን። እንግዲህ ከመሄድሽ በፊት የመጨረሻ ያዘጋጀ ነው የኬክ ቆረሳ ፕሮግራም አለ። እኛ ነው የምንጠበቀው። እሺ፣ ወደ ኬክ ቆረሳ የዞርን ቆየን። በጣም ይቅርታ። እንግዲህ ለሁሉ ባለቤት ለሆነው እንግዲህ ለፈጣሪያችን ምስጋና ይገባው። ለመጀመሪያ ጊዜ እሱን እናመሰግናለን። ለምን እዚህ የደረስነው በሱ ስለሆነ እግዚአብሔር እናመሰግናለን። ዛሬ በስለ ጤናው ከስቱዲዮ ወጣ አለንና እዚህ ቄራ አካባቢ የሚገኘው መና ዳያግኖስቲክስ ሴንተር ተገኘን። ለምን ለምትሉ ደግሞ አንደኛ ዓመታቸውንም ያከብሩ ነበር። እንዲሁም ደግሞ የሚሰጡትን አገልግሎቶች ልናሳያችሁ። በያላችሁበት ለተሰበታችሁ ያማረ ይሁን። መልካም ጊዜ ይሁንላችሁ።